የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ የዜና ውጃ ጋር አብራችሁ ቆይታ እንድታደርጉ ግብዣችን ነው። በቅድሚያ ማርስ ዜናዎችን አስቀድማለሁ። ህወሓት የኢትዮጵያ መንግስት ህዝባችን ለማጥፋት አስቦ እየሰራ ይገኛል ሲል ከሰሰም። ህወሓት በተለያዩ ስልቶች ህዝባችንን ከምድረ ገጽ ለማጥፋት እየተደረገ ያለውን ጥረት አልታገሰውም ያለ ሲሆን የፕሪቶሪያ ስምምነትን ቢሆን ህልውናችን ካላስጠበቀ ሌላኛው የመግደያ መንገዳችን ሆኖ እንዲቀጥል አልፈቅድም ሲል አስታውቋል። የጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ወረደ በበኩላቸው ጊዜያዊ እርዳታ ህይወትን ቢያተርፍም ተፈናቃዮች በአስቸኳይ ወደ ቤታቸውና መሬታቸው መመለስ ያለባቸው፣ ይህም የኛ ስራ ይሆናል፣ ተመልሰንም የምንሰራው ጉዳይ ይሆናል ሲሉ ተናግረዋል። በዝርዝር የምንመለከተው ቀዳሚ ጉዳይ ነው። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል በከባድ መሳሪያዎች የታገዘ ውጊያ ዛሬም ቀጥሏል። በዛሬው ዕለት የተቀሰቀሰው ከባድ ውጊያ ተከትሎም የትራንስፖርት አገልግሎት የተስተጓጎሉባቸው የክልሉ አካባቢዎች አሉ። የብልጽግና አገዛዝ በኩሉ በኢትዮጵያ ከመደበኛ የአገዛዙ ሰራዊት ውጭ የሆኑ ከ371 ሺህ በላይ የታጠቁ ኃይሎች አሉ ሲል አስታውቋል። በዝርዝር የምንመለከተው ሌላኛው ጉዳይ ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለሶማሊያ ሀገርነት እውቅና ለመስጠት አሁንም ዝግጁ አለመሆናቸውን ይፋ አድርገዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ለሶማሊላንድ የሰጡት የሀገርነት እውቅና አሁን ላይ እንደማይከተሉት በይፋ ተናግረዋል። በዝርዝር እናያለን። የዩክሬኑ ፕሬዝዳንት ዜሌንስኪ እሁድ ዕለት ከትራምፕ ጋር ተገናኝተው የሩሲያን ጦርነት ስለመቋጨት ሊመክሩ እንደሆነ ተሰምቷል። ዜሌንስኪ ከትራምፕ ጋር በሚኖራቸው ቆይታ በአሜሪካ በተዘጋጀው የሰላም እቅድ እንዲሁም አሜሪካ የደህንነት ዋስትናን ስለምትሰጥበት ሁኔታ በሚያትተው ሌላኛው እቅድ ላይ ትኩረት እንደሚያደርጉ ነው የተሰማው። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ያውላችሁ። ህወሓት የኢትዮጵያ መንግስት ህዝባችን ለማጥፋት አስቦ እየሰራ መሆኑን ደርሼበታለሁ ብሏል። ህወሓት በተለያዩ ስልቶች ህዝባችን ከምድረ ገጽ ለማጥፋት እየተደረገ ያለው ጥረት አሁንም አልቆመም ያለ ሲሆን ይህም በኢትዮጵያ መንግስት አማካኝነት እየተፈጸመ ያለ ነው፣ አልታገሰውም ብሏል። የፕሪቶሪያው ስምምነትን ቢሆን ህልውናችን ካላስጠበቀልን ሌላኛው የመግደያ መሳሪያ ሆኖ እንዲቀጥል አንጠብቅም ብሏል። የጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ወረደ በበኩላቸው ጊዜያዊ እርዳታ የህይወት አድን ስራ ቢቀጥልም ተፈናቃዮች በአስቸኳይ ወደ ቤታቸውና መሬታቸው መመለስ አለባቸው ያሉ ሲሆን ይህንን ደግሞ የምንሰራው እኛ መሆን አለብን ብለዋል። ህወሓት ከቅርብ ጊዜ ወዲህ በሚያወጣቸው ሳምንታዊ የህወሓት መልእክት የሚል ርዕስ ባላቸው መግለጫዎቹ የኢትዮጵያ መንግስት እያለ የፌዴራል አገዛዝን ወይም ብልጽግናን መጥራት ጀመረ ሲሆን በዋናነትም የዘረፈጅነት ባህሪውን እየጠቀሰ አሁንም ቢሆን በትግራይ ህዝብ ላይ ግልጽ የዘረፈጅነት መንገድ እየተከተለ ነው ማለት ክሱን ማሰማቱ ቀጥሏል። ከሰሞኑ በተፈናቃዮች የተከሰተውን ራብ በተመለከተ የብልጽግና አገዛዝ ያሳየው ጭካኔ ብዙዎቹን እያነጋገረ የነበረ ሲሆን ህልውናው የለም የተባለ ህወሓት ስሙን እየጠቀሱ የሚወነጅሉ የብልጽግና ባለስልጣናት ታይተዋል። በዋናነት ራብ የለም፣ ራብም አልተከሰተም፣ አንድም ደግሞ ራቡን የፈጠረው ህወሓት ነው፣ ቀጥሎም ደግሞ እርዳታው የሚሰበሰበው ህወሓት ለእነዚህ ባለስልጣናት በመሰጠው ምላሽ ጭካኔ የተሞላባቸውና ህዝባችን ለማጥፋት በሁሉም መንገድ የምትንቀሳቀሱ መሆናችሁ ይታወቃል ብሎ ወንጅሏቸዋል። ህወሓት የኢትዮጵያ መንግስት የጭካኔ መልኮች ያቀያየረ ህዝባችን ከምድረ ገጽ ለማጥፋት አስቦ መስራት ላይ ይገኛል ማለት ነው በዛሬው መልእክቱ የከሰሰው። ጨምሮም በመግለጫው ከ5 ዓመታት በፊት ህዝብ እንደ ህዝብ በጠላትነት ፈርጆ ግልጽ ጦርነት ፈጽሞብኛል ያለውን የኢትዮጵያ መንግስት በትግራይ ህዝብ ላይ ሁሉንም የጄኖሳይድ ተግባሮች በፈጽም ላይ ይገኛል ብሏል። ከ5 ዓመት በፊት ከጦርነቱ ሂደትም ሆነ አሁን ላይ በፕሪቶሪያው ስምምነት መሰረት የቀጠለውና እየተፈጸሙ ያሉት የዘር ማጥፊያ መንገዶችን ያቀያየረና 360 ዲግሪ ህዝባችን በመክበብ ነው ይላል። ህወሓት የኢትዮጵያ መንግስት በሰብአዊ ፍጡር ላይ ይፈጽማሉ ተብሎ የማይታሰቡ ተግባራት እየፈጸመ ይገኛል ያለ ሲሆን ህዝባችን በጅምላ ጨፍጭፏል፣ የታቀደ ጾታዊ ጥቃት ፈጽሟል፣ ህጻናትን በጀቶች ደብድቧል፣ ህዝባችን በጉልበት ከቀዬው አፈናቅሏል፣ 360 ዲግሪ ዘግቶ ከዓለም በመነጠል በጥይትና ረሃብ ፈጅቷል፣ ከተሞቻችንና መንደሮቻችን በጅምላ ፈጅቷል፣ አፍርሷል፣ አውድሟል። ይህንንም ለመከላከል በሚል እኛም የፕሪቶሪያ ስምምነት ፈርመናል ይላል። የአብይ መንግስት በአጠቃላይ ሁሉም የጄኖሳይድ መልኮች ፈጽሟል ያለው ህወሓት የተፈናቀሉት ከመመለስ ይልቅ ቀያቸውን አስወርሮ ቀሪ ንጹሃንን ለጦር እያስገደደ እየመለመለና እያስታጠቀ ይገኛል። እንደዚሁም ወደ የዲሞግራፊና የአካባቢ ለውጥ እያካሄደ ይገኛል ሲል ወንጅሏል። የፕሪቶሪያው ስምምነት የዘር ፍጅቱን ለማስቀረት በትግራይ ህዝብ ትግል የተፈረመ ነው ያለው ህወሓት፣ ሆኖም ግን ዓለም ጄኖሳይዱን ለማስቀረት ያስፈረመው ይህ ስምምነት የታሰበውን የዘር ፍጅት አላስቀረም፣ ብልጽግና የሚፈጽምበት ሌላኛ ማሰሪያ ሆኖ ሊቀጥል አይገባም፣
አሁን ላይ የኢትዮጵያ መንግስት ይህንን ስልቱን ስላልቀየረ ሁሉም ሰው ሊያውቀው ይገባል ብሏል። በሌላ በኩል የጊዜ አስተዳደሩ ፕሬዝዳንት ታደሰ ወረደ ዛሬ የጻጽና ኃይሎች ካምፕ ተፈናቃዮችን የጎበኙ ሲሆን እጅግ የከፋ ሁኔታ ላይ ይገኛሉ ሲሉ ተናግረዋል። ጄኔራል ታደሰ ወረደና ምክትላቸው አማኑኤል አሰፋ ጋር ባደረጉት ጉብኝት እርዳታ እንዲደርሳችሁ እናደርጋለን፣ የህይወት አድን ስራው ተጠናክሮ ቢቀጥል ችግር የለውም፣ በማህበራዊ ሚዲያም ሆነ ቀሪ ኢትዮጵያን ያደረጉትን እንቅስቃሴ ሙሉ እናመሰግናለን፣ ግን ዋና ስራችን ወደ መሬታችሁና ወደ ቤታችሁ እንድትመለሱ ማድረግ ነው። ይህም የኛ ስራ ነው። ከዚህ ተመልሰን የምንሰራው ዋነኛ ስራችን ይሆናል። የፌዴራሉ መንግስትም ሊያስብበት ይገባል ሲሉ ጄኔራል ታደሰ ወረደ ተናግረዋል። ጄኔራሉ በቅርብ ጊዜያት መሬታችሁ ትመልሳላችሁ፣ ይህን ከሚመለከታቸው አካላት ጋር ሆነን እንሰራለን ማለታቸውን የክልሉ ሚዲያ ዘገባዎች ያሳያሉ። ህወሓትም ሆነ ጊዜያዊ አስተዳደሩ የተፈናቃዮችን ረሃብ ባለመከታተላቸው ትችት የደረሰባቸው ሲሆን ዘላቂ መፍትሄ አላመጡም የሚለው ደግሞ ዋና የፖለቲካ አጀንዳ ሆኖ ቀጥሏል። የራቡ መከሰትና መገለጥ ተከትሎም ኢትዮጵያን ያሳዩት ትብብር ለትግራይ ተፈናቃዮች ያደረጉት ድጋፍ ያስደነገጠው ብልጽግና አሁን ላይ ሐሰተኛ ነው፣ ህወሓት ለጦርነት ሊጠቀምበት ነው ማለት ውንጀላውን ቀጥሏል። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል በከባድ መሳሪያዎች የሚደረገው ውጊያ ዛሬም ቀጥሏል። በዛሬው ዕለት የተቀሰቀሰው ከባድ ውጊያ ተከትሎ የትራንስፖርት አገልግሎት በክልሉ አንዳንድ አካባቢዎች ተቋርጧል። የብልጽግና አገዛዝ በኩሉ በኢትዮጵያ ከመደበኛ አገዛዝ ሰራዊት ውጭ የሆኑ ከ371 ሺህ በላይ የታጠቁ ኃይሎች አሉ ብሏል። በአማራ ክልል በደቡብ ወሎ ዞን አምባሰልና ሀብሮ ወረዳ ተራራማ አካባቢዎች ላለፉት ተከታታይ ቀናት በከባድ መሳሪያ ታግዞ የተቀሰቀሰው ውጊያ ዛሬም ቀጥሏል ሲሉ የኢትዮ ኒውስ የፋኖ የመረጃ ምንጮች ተናግረዋል። በዛሬው ዕለት ታህሳስ 18 2018 ዓ.ም በአምባሰል ወረዳ ቁንጥሮና ጋቲራ አካባቢዎች ከባድ ውጊያ እየተደረገ ይገኛል ነው ያሉት የአካባቢው መረጃ ምንጮች። ከአምባሰል ወረዳ በተጨማሪ በአዋሳኝ የአብሮ ወረዳ አካባቢዎች በከባድ መሳሪያ የታገዘ ውጊያ ቀጥሏል ያሉት የመረጃ ምንጮች በውጊያው ምክንያት ከውጫሌ ወደ መርሳና ሌሎች ከተሞች ያለው የትራንስፖርት አገልግሎት ተስተጓጉሏል ብለዋል። በተለይም በአብሮ ወረዳ ውርጌሳ ከተማ ዙሪያ ማርያም ወንዝና ሌሎች አካባቢዎች የተቀሰቀሰ ውጊያ በቡድን መሳሪያ ታግዞ መቀጠሉን የተሰማው አገዛዙ በሌተናል ጄኔራል አድማሱ አለሙ የሚመራውን አዲሱ የአገዛዙ 11ኛ እዝ ሰራዊት ከመርሳ አቅጣጫ ወደ ውርጌሳና ውጫሌ እያንቀሳቀሰ እንደሚገኝ ነው የኢትዮ ኒውስ የመረጃ ምንጮች የሚያረጋገጡት። በተለይም በአብሩና አምባሰል ወረዳዎች አዋሳኝ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የጨበጣ ውጊያ ጨምሮ እየተደረገ ያለው ሲሉ ነው የፋኖ የመረጃ ምንጮች ለኢትዮ ኒውስ ተናገሩት። በተጨማሪም በትላንትናው ዕለት ከባድ ውጊያ በተደረገባቸው የአምባሰል ወረዳ ተራራማ አካባቢዎች በሆኑ ጭስ አባሪማና አበት እንዲሁም በሀብሮ ወረዳ ጠዶት አካባቢ ዛሬም የከባድ መሳሪያ ተኩስ ይሰማል ብለዋል። በተመሳሳይ በሰሜን ወሎ ዞን ቆቦ ወረዳ የፋኖ ኃይሎች በከፈቱት ውጊያ ከ40 በላይ የአገዛዝ ወታደሮች ጉዳት ሲደርስባቸው የጦር መሳሪያዎቻቸውም ተማርኳል ሲል ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ያስታወቀው። በወረዳው ሮቢት ከተማ ዙሪያ በተደረገው ውጊያ ነው አፋባ ሚኒሊክ ዕዝ በአገዛዝ ጦር ላይ ድል ተቀዳጅቷል ያለው። ውጊያውን ተከትሎ ከፍተኛ ጉዳት የደረሰበት የአገዛዝ ጦር ከርቀት በሚጠቀማቸው ከባድ መሳሪያዎች የንጹሃን ንብረት ላይ ውድመት ደርሷል ሲሉም የአካባቢ ነዋሪዎች ለኢትዮ ኒውስ ተናግረዋል። በሮቢት ከተማ ዙሪያ ጤርሻ እየተባለ አካባቢ በሚደረገው ውጊያ ዛሬ መቀጠሉን የመረጃ ምንጮቻቸው የተናገሩት። በዞኑ ላስታ ላሊበላ ቀጠና ለተከታታይ ቀናት ከባድ ውጊያ መቀጠሉን የሚናገሩት የአካባቢ መረጃ ምንጮች የአገዛዙ ጦር ሰው ከባድ መሳሪያ ቤተክርስቲያን ላይ ከባድ ጉዳት ደርሷል ብለዋል። በዚህም ከላሊበላ ከተማ ቅርብ ርቀት የምትገኘው ዙሃባ ኪዳነ ምሕረት ቤተክርስቲያን በአገዛዝ ጦር ከባድ መሳሪያ ከፍተኛ ውድመት ደርሶባታል ሲሉ የመረጃ ምንጮች ተናግረዋል። ዙሃባ ኪዳነ ምሕረት ቤተክርስቲያን ላይ ጉዳት የደረሰው የአገዛዝ ጦር ታህሳስ 16 2018 ዓ.ም በአካባቢ በተከታታይ በተኮሰው የከባድ መሳሪያ ተተኳሽ መሆኑን የተናገሩት የመረጃ ምንጮች በአካባቢው ለመንገድ ስራ ወደ ቀጠናው የገቡ 6 ሰዎችን በጥቃቱ ቆስለዋል ብለዋል። የከባድ መሳሪያ ተኩስ ከላሊበላ ከተማ አቅጣጫ ወደ ዙሃባ ኪዳነ ምሕረት በተከታይ ሲተኮስ የነበረው በአካባቢው የተንቀሳቀሰው የአገዛዙ እግረኛ ሰራዊት በፋኖ ኃይሎች ከፍተኛ ጉዳት ማስተናገዱን ተከትሎ መሆኑን ነው የመረጃ ምንጮቻችን አክለው የተናገሩት። በደቡብ ወሎ ዞን ደግሞ የፋኖ ኃይሎች ወደ አጅባር ከተማ ዘልቀው መግባት በከፈቱ ተኩስ ከ10 በላይ የሚሊሻ አባላት መገደላቸውን የአካባቢ ፋኖ ምንጮች ተናግረዋል። የፋኖ ኃይሎች በትላንትናው ዕለት ታህሳስ 17 2018 ዓ.ም ወደ አጅባር ከተማ በመግባት በወሰዱት እርምጃ ከ15 በላይ የአገዛዙ ጦር አባላት ተገድለዋል ሲል ነው የአማራ ፋኖ ብሔራዊ ኃይል ሚኒሊክ ዕዝ ያስታወቀው። በተመሳሳይ በሰሜን ሸዋ ዞን ይፋት ቀጠና የፍራታ ግድም ወረዳ ፈረደ ውሃ የተባለ አካባቢ ካምፕ አድርገው በነበረ የአገዛዝ ጦር ላይ የፋኖ ኃይሎች በከፈቱ ድንገተኛ ጥቃት በርካቶች መገደላቸውን የፋኖ የመረጃ ምንጮች ተናግረዋል። በውጊያው ከተገደሉት መካከል አብዛኛዎቹ የሚሊሻ አባላት መሆናቸውን ነው የመረጃ ምንጮች አክለው የተናገሩት።
በተያያዘም በቀጠናው ጣር ማብረ ከተማ ቅርብ ርቀት በተደረገው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን የኢትዮኒውስ የመረጃ ምንጮች ተናግረዋል። በሌላ በኩል የብልጽግና አገዛዝ በኢትዮጵያ ከመደበኛ አገዛዙ ሰራዊት ውጭ የሆኑ ከ371 ሺህ በላይ የታጠቁ ኃይሎች አሉ ሲል አስታውቋል። የብልጽግና አገዛዝ ባደራጀው የብሔራዊ ተሃድሶ ኮሚሽን በኩል ነው ከ371 ሺህ በላይ የታጠቁ ኃይሎች ምራቸውን በመግለጽ ከነዚህም መካከል 80 ሺህ ያሉ ስልጠና ሰጥተን ወደ ማህበረሰቡ መቀላቀላችን እንወቁልን ያለው አገዛዙ ዛሬ ታህሳስ 18 2018 ዓ.ም እንደገለጸው በተሃድሶ ስልጠና ወደ ማህበረሰቡ ከተቀላቀሉት መካከል በሰሜን ጦርነት ህወሓትን በመደገፍ በጦርነት የተሳተፉ የቀድሞ መከላከያ ሰራዊት ከፍተኛ አመራሮች አባላት ይገኙበታል ብሏል። አገዛዙ እነዚህ የቀድሞ ሰራዊት አባላቱ ወደ ስራ የሚመለሱበት አሰራር ተዘርግቶላቸዋል በሚል በቀጣይ መልሶ ወደ ሌላ ውጊያ እንደሚያስገባቸውም ጠቁሟል። የብሔራዊ ተሃድሶ ኮሚሽን ምክትል ኮሚሽነር ብርጋዴር ጄኔራል ደርቤ ከመከላከያ ሰራዊት ወጥተው በሌላ ጎራ ከተሰለፉት ከ5200 አባላት መካከል 500 ያሉ የተሃድሶ ስልጠና ወስደዋል ሲሉ አክለው አስታውቀዋል። ትራምፕ ለሶማሌላንድ የሀገርነት እውቅና ለመስጠት አሁን ዝግጁ አለመሆናቸውን ይፋ አድርገዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሶማሌላንድ የሰጡትን የሀገርነት እውቅና አሁን ላይ እንደማይከተሉ ይፋ አድርገዋል። ውሳኔው ላይ ለመድረስ ከመካከለኛው ምስራቅ አጋሮቻቸው ጋር በቂ ጥናት ለማድረግ መወሰናቸውን ነው ለኒውዮርክ ፖስት የተናገሩት። እስራኤል በትላንትናው ዕለት የመጀመሪያ የሶማሌላንድ የሀገርነት እውቅና የሰጠች ሀገር ሆናለች። ኔታንያሁ በመጪው ሰኞ ከትራምፕ ጋር የሚገናኙ ሲሆን ይህንንም ጉዳይ ከፕሬዝዳንት ትራምፕ ጋር እንደሚወያዩበት ገልጸዋል። ጠቅላይ ሚኒስትር ኔታንያሁ ከሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዲላሂ ጋራ ባደረጉት የቪዲዮ ውይይት ሶማሌላንድ የአብርሃም ስምምነት አባል በመሆን ያላት ፍላጎት ለትራምፕ እንደሚያሳውቁ ቃል ገብተዋል። ነገር ግን ትራምፕ ከኔታንያሁ ጋር ሲገናኙ ለጋዛ ሰርጥ ሰላም ስምምነት ጉዳይ እንደሚያስቀድሙ ተናግረዋል። ሶማሌላንድ አሜሪካ የባህር ዳርቻ ላይ ወታደራዊ ሰፈር እንድትገነባ ፈቅዳለች የሚለውን በተመለከተ ሁሉም ነገር እየተጠና ነው፣ ይህን መርምረን እንመለከታለን ሲሉ ለኒውዮርክ ፖስት ተናግረዋል። ትራምፕ ግን ጉዳዩ ትልቅ አይደለም ባይም ጭምር ናቸው። ፕሬዚዳንት ዜሌንስኪ ውርለት ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር ተገናኝተው የሩሲያን ጦርነት ስለመቋጨት ሊነጋገሩ ነው። የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ ሀገራቸው ከሩሲያ ጋር እያደረገች ያለችውን ጦርነት ለመቋጨት ለሚደረገው ንግግር ነገ እሁድ ከአሜሪካ ፕሬዚዳንት ዶናልድ ትራምፕ ጋር እንደሚገናኙ አስታውቀዋል። ዜሌንስኪ ከትራምፕ ጋር በሚኖራቸው ቆይታ በአሜሪካ በተዘጋጀው የሰላም እቅድ እንዲሁም አሜሪካ የደህንነት ዋስትና ስለምትሰጥበት ሁኔታ በሚያተው ሌላ እቅድ ላይ ትኩረት እንደሚያደርጉም ቢቢሲ ዘግቧል። አንድ ከፍተኛ የሩሲያ ባለስልጣን ግን ሞስኮ ከአሜሪካ ጋር ድርድር እያደረገች በት ያለው የሰላም እቅድ ፍጹም የተለየ እንደሆነ ተናግረዋል። ዜሌንስኪ ሩሲያ ወታደሮቿን የምታስወጣ ከሆነ ዩክሬን ምስራቃዊ ዶንባስ ግዛት እንደምትለቅ በመግለጽ የድርድር ሀሳብ ማቅረብ ሩሲያ መንግስት እስካሁን ድረስ ለዚህ የድርድር ነጥብ አስተያየት አልሰጠም። ቅዳሜ ዕለት ሩሲያ በዩክሬን ኪየቭ ግዛት በከፈተችው አዲስ ጥቃት ቢያንስ አንድ ሰው ጉዳት እንደደረሰበት የአካባቢው ባለስልጣናት ተናግረዋል። የጥቃቱ ፍንዳታ ድምጽ ዋና ከተማዋ ኪየቭ ድረስ ተሰምቷል። የዩክሬን የአየር መከላከያ ኃይሎች ጥቃቱን እያከሸፉ መሆኑን የተናገሩት የኪየቭ ከንቲባ ቪታሊ ክሊችኮቭ ከተማ ነዋሪዎች ወደተዘጋጁላቸው መጠለያዎች እንዲገቡ አሳስበዋል። ሩሲያ በዩክሬን ላይ ሙሉ ወረራ እየከፈተችው በየካቲት 2014 ዓ.ም ቢሆንም በአሁኑ ሰዓት ሞስኮ 75% የሚሆነውን የዶኔትስክ ግዛትና የአጎራባች ሉሃንስክ 99% ተቆጣጥራለች። እነዚህ ግዛቶች በጥቅሉ ዶንባስ ተብሎ የሚጠራሉ። ዩክሬን ጦርነቱን ለመቋጨት በሚደረግ የሰላም ስምምነት ውስጥ የደህንነት ዋስትና እንዲሰጣት ትሻለች። ዜሌንስኪ ያቀረቡት አንዱ አማራጭ ሩሲያ በኃይል ለመያዝ ሞክራ ባልተሳካላት የዶንባስ አካባቢዎች ከወታደራዊ እንቅስቃሴ ነጻ የሆነ ነጻ የኢኮኖሚ ዞን ማቋቋም የሚል ነው። ዜሌንስኪ ዓርብ ዕለት 20 ነጥቦችን የያዘ የሰላም እቅድ 90% መጠናቀቁን ለጋዜጠኞች ሲናገሩ ተሰምተዋል። ስራችን ሁሉም ነገር 100% ዝግጁ መሆኑን ማረጋገጥ ነው ብለዋል። በማህበራዊ ሚዲያ ገጻቸው ባጋሩ ልጥፍ ደግሞ አንድ ቀን እያባከንን አይደለም፣ በቅርቡ በከፍተኛ አመራር ደረጃ ከፕሬዚዳንት ትራምፕ ጋር ለመገናኘት ተስማምተናል፣ አዲሱ ዓመት ከመግባቱ በፊት ብዙ ሊወሰን ይችላል ሲሉ ጽፈው ነበር። ትራምፕ በበኩላቸው ዓርብ ዕለት በታተመው የፖለቲኮ መጽሔት ላይ በወጣ ቃለ መጠይቃቸው የዩክሬን ፕሬዚዳንት እኔ እስከማጸድቀው ድረስ ምንም ነገር የለውም ማለታቸው ተዘግቧል። የሰላም ሂደቱ በሩሲያ ፕሬዚዳንት ቭላድሚር ፑቲን በኩልም በጥሩ ሁኔታ እየሄደ እንደሆነ እንደሚያስቡት የተናገሩት ትራምፕ በቅርቡ ከፑቲን ጋር ንግግር አድርጋለሁ ብለው እንደሚጠብቁም ገልጸዋል። የክሬምሊን ልዑክ የሆኑት ኪሪል ዲሚትሪቭ ባለፈው ሳምንት በአሜሪካ ፍሎሪዳ የነበራቸው ስብሰባ አጠናቀው ወደ ሩሲያ ከተመለሱ በኋላ የፕሬዝዳንት ፑቲን ረዳቶች ከአሜሪካ ባለስልጣናት ጋር ተጨማሪ ንግግር በስልክ አድርገዋል ብለዋል። የሩሲያ ውጭ ጉዳይ ሚኒስትር ዴታ ሰርጌይ ሪያሽኮቭ በተደረገው ንግግር ጥሩ መሻሻሎች አሉ ብለዋል። ነገር ግን ዩክሬን በአሜሪካ እቅድ ላይ የሚደረገው ንግግር ለማበላሸት እየሞከረች ነው ማለትም ከሰዋል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።